ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ ይህን ቪዲዮ ካያችሁ በኋላ ዳቦ ቤት ሄዳችሁ ዳቦ አትገዙም እያልኳችሁ ነው። በጣም ቆንጆ ነው። በጣም ቀላል አሰራር ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። እንደ ሁሌውም ቪዲዮውንም ስትጀምሩ ላይክ እያደረጋችሁ መጀመር እንዳትረሱ። አሁን ወደ አሰራሩ። በመጀመሪያ ያው ጎድጓዳ ሳህን አዘጋጅቻለሁ ማቦካበትን ማለት ነው። ከዛ ስኳር አንድ ሾርባ ማንኪያ እጨምራለሁ። እናንተ መጨመር ከፈለጋችሁ መጨመር ትችላላችሁ። ከዛ እርሾ አንድ በመጀመሪያ ያው ጎድጓዳ ሳህን አዘጋጅቻለሁ ማቦካበትን ማለት ነው። ከዛ ስኳር አንድ ሾርባ ማንኪያ እጨምራለሁ። እናንተ መጨመር ከፈለጋችሁ መጨመር ትችላላችሁ። ከዛ እርሾ አንድ እርሾ እጨምራለሁ። አንድ ሾርባ ማንኪያ ጨምር እንችላለን። ከዛ ለብ ያለ ውሃ ቅዝቃዜውን የለቀቀው ግማሽ ያሉን ከጨመርኩ በኋላ ስኳሩንና እርሾውን አዋህደዋለሁ እና ያው እርሾአችን አክቲቭ መሆኑንና እንደሚሰራ እናረጋግጣለን። ኩፍ እስከሚል ስኳሩንና እርሾውን ካሟሟነው በኋላ አንድ 10 ደቂቃ ቢሆን ከድነን እናቆየዋለን። ትንሽ ያው እርሾአችን ኩፍ እስከሚል ማለት ነው። እሺ አሁን እርሾአችን ኩፍ ብሎልና ከ5 ደቂቃ በኋላ ለብ ያለ ውሃ ካደረጋችሁበት ቶሎ ነው ኩፍ የሚልላችሁ። ከዛው ወንፊታችንን እናመጣለን። ዱቄታችንን እንጨምራለን። እንነፋዋለን። ስንነፋው በጣም ቆንጆ ነው የሚሆንልን። ዳቦ ነገር ስንሰራ ወዲያው ነፍተን ብናደርግ በጣም ቆንጆ ነው። ተነፍቶ የተቀመጠ ነው፣ ግን እንደዚህ ስሰራ ነፍቼ ነው የማደርገው። ያው የምንፈልገውን ያክል ዱቄት እንጨምራለን። 4 5 በጣም ቀላል አሰራር ነው። 6 7 ከግማሽ ማለት ነው። 7 ከግማሽ ኩባያ ዱቄት ጨምሬያለሁ። በብርጭቆ የምትለኩ ከሆነ 7 ከግማሽ ብርጭቆ ማለት ነው። በኪሎም ከለካችሁት 1 ኪሎ ግራም ፍርኖ ዱቄት ወይም የዳቦ ዱቄት ተጠቅሜያለሁ ማለት ነው። 1 ሻይ ማንኪያ ጨው ጨምራለሁ። ከዛ ዘይት 2 የሾርባ ማንኪያ ጨምራለሁ። ከዛ ያው አሁንም ለብ ያለ ውሃ ነው የምንጠቀመው። ውሃችንን እንጨምራለን፣ እናዋህደዋለን። ከዛ ያው ውሃችንን የምንፈልገው አይነት ውህድ እስከሚመጣለን እየጨመር እናዋህዳለን ማለት ነው። በጣም ቀላል ነው። ያለ ወተት ያለ እንቁላል ያለ ቅቤ በጣም ቆንጆ በቤታችን ውስጥ የምንጋግረውን ዳቦ እኔ ቤቴ ውስጥ የምጋግረውን ዳቦ ነው እዤላችሁ የመጣሁት ማለት ነው። እሺ 2 ኩባያ የሚሆን ውሃ ተጠቅሜያለሁ፣ ግን የተወሰነ ስለሚያስፈልገው ጨምራለሁ። ያው እንደ ዱቄታችን አይነት ይወሰናል። አንዳንዱ ውሃ የሚያነሳላ፣ አንዳንዱ ደግሞ ውሃ የማያነሳላ። ያየን የሚያስፈልገውን ያክል እንጨምራለን ማለት ነው። እንደዚህ እየጨመርኩ አሸዋለሁ። አንድ ጊዜ ጭምር ከምናደርግ የተሻለው እንደዚህ እየጨመርን ከስር ስናሸው ነው በጣም ቆንጆ የሚሆንልን። እዛ ነው ትንሽ እየጨመርኩ ማሳያችሁ ማለት ነው። ውስጡም ልስልስ ያለ ቆንጆ ዳቦ እንዲሰጠን እንደዚህ ትንሽ ውሃውን እየጨመርን ማሸት ይኖርብናል ማለት ነው። እሺ አሁን የሚያስፈልገውን ያክል አሽቸዋለሁ። በደንብ አድርገን ቆንጆ አድርገን ማሸት አለብን። ዳቦ ምንም ብትጨምሩበት በደንብ ካልታሸ ቆንጆ አይሆንም እና መጠኑም 2 ኩባያ ከግማሹን ሊያልቅ ትንሽ ነው የቀረው ማለት ነው። አንድ የቡና ሲኒ አይሞላም፣ ግማሽ ቢሆን ነው። ይሄው ግማሽ የሚሆን ነው የቀረኝ ማለት ነው። ያው እንግዲህ እንደ ዱቄታችን አይነት ይወሰናል። የሚያስፈልገውን እየጨመራችሁም እየቀነሳችሁም ቆንጆ ብዙ ያልደረቀ ብዙ ያላላ እንደዚህ ሳብ የሚል ሊጥ እናዘጋጃለን ማለት ነው። ላላ ያለ አይደለም፣ ግን ድርቅ ያለም አይደለም። እንደምታዩት
ከዛ እጃችንን ትንሽ ዘይት እናደርግና ከላይ ኩፍ ሲል እቃችን እንዳይዝ እዚህ ዘይቱን እናዳርሰዋለን። ይሄው እንደምታዩት በጣም ቆንጆ ሊጥ ነው ያዘጋጀነው። በደንብ አሽቸዋለሁ ቆንጆ አድርጌ። ከዛ ከድነን ከ45 ደቂቃ እስከ 1 ሰዓት የሚሆን እናቆየዋለን ኩፍ እስከሚልልን ድረስ ማለት ነው። እሺ እንደምታዩት ከግማሽ ሰዓት በኋላ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። እሳት ዳር ስላደረኩት ነው ቶሎ ኩፍ ያለልኝ። ግዴታ 1 ሰዓት መቆየት የለበትም። ሙቀት አካባቢ ካለ ቆንጆ ሆኖ ኩፍ ይላል። እንደዚህ ስቶቭ ዳር ስላቆየሁት እኔ በግማሽ ሰዓት ውስጥ የሚበቃውን ያክል ኩፍ ብሎልኛል ማለት ነው። ከዛም በመቀጠል ፓትራይን አዘጋጅቻለሁ። ዘይት እጨምራለሁ። ዘይቱን እስከ ጥግ አዳረስኩት በኋላ ሊጣችንም ቆንጆ ሆኖ ነው ኩፍ ያለልን በአጭር ሰዓት ማለት ነው። ቆንጆ አድርገን ካሸነው ጊዜ አይወስድም። እንደነገርኳችሁም እሳት ዳር ካደረግነው እንደዛው ጊዜ አይወስድብንም። ከዛ ያው ዘይት እጃችንን የሚይዘን ከሆነ ነካ እያደረግን የሚያስፈልገውን ያክል እየቆረጥን እናስተካክላለን ማለት ነው። ለመለካት እንዲመቸኝ እኔ እንደዚህ ጭብጥ እያደረኩ አስተካክላለሁ። ያው ካነሰም ከበዛም እየጨመር እናስተካክላለን ማለት ነው። በዚህ ብናደርገው ደግሞ ወደ ውስጥ በጣም ቆንጆ ይሆናል። ውስጡ እጃችንን ዘይት ነካ እያደረግን እኩል ለማድረግ እሞክራለሁ። ውስጡ በጣም ቆንጆ ልስልስ ያለ ይሆንልናል። ዘይት ነካ እያደረግን ብናደርገው ባናደርገውም ምንም ችግር የለውም። ብናደርገው ደግሞ የተሻለ ነው። ከዛ ያው ሁሉንም እንግዲህ በዚህ መልኩ እያደረኩኝ አዘጋጅቼዋለሁ። ከዛም ያው ትንሽ እናስተካክለዋለን። ካስተካከልን በኋላ 20 ደቂቃ የሚሆን እናቆየዋለን። ትንሽ ኩፍ እስከሚልልን ድረስ ማለት ነው። እሺ አሁን እንደምታዩት ከ10 ደቂቃ በኋላ ይሄን ያክል ኩፍ ብሎልኛል። ኦቭኔን አግያለሁ። ካስገባሁት በኋላ ትንሽ የጋለ ስለሆነ አጥፍቼ በሞቀው ትንሽ 1-2 ደቂቃ 3 ደቂቃ የሚሆን አቆየዋለሁ። እሺ አሁን ከ2 ደቂቃ በኋላ የሚበቃውን ያክል ኩፍ ብሎልኛል። በ180 ዲግሪ ሴንቲግሬድ ለ25 ደቂቃ አበስለዋለሁ ማለት ነው። እሺ እንደምታዩት እንግዲህ ዳቦአችን እንዴት ቆንጆ ሆኖ እንደበሰለ እንደምታዩት በጣም ቆንጆ ሆኖ በጣም የሚያምር ከለር ይዘዋል። በጣም ንፍት ብሎልናል እና ትኩሱን ሳይቀዘቅዝ ዘይት እንቀባዋለን። በጣም ቆንጆ ልስልስ ይልልናል ማለት ነው። ሁሉንም በትንሹ ነው። ወዝም ከላይ ከለሩንም ያሳምርልናል። ከዛ ሁሉንም አዳርሰዋለሁ። እሺ ሁሉንም ካዳረስኩት በኋላ ከዛ በላስቲክ እሸፍንና የተወሰነ 15 ደቂቃ ምናምን የሚሆን ቀዝቀዝ እስከሚል እናቆየዋለን። በጣም ቆንጆ ልስልስ ያለ ይሆንልናል። እሺ አሁን የተወሰነ ሸፍኜ ካቆየሁት በኋላ ትንሽ ቀዝቀዝ ብሏል። ከዛ እና በጣም ልስልስ ይልልናል እንደሱ ስናደርገው ሸፍነን ስናቆየው ማለት ነው። እንደምታዩት በጣም ቆንጆ ነው። እንግዲህ ከምንገዛው ዳቦ በዛ ላይ ንጽህናው በዛ ላይ የምንጨማምረው ነገር አይናችን ያየው ነገር በጣም ቆንጆ ነው። ስለዚህ ከዚህ በኋላ ዳቦ ቤት ሄደን አንገዛም ማለት ነው። እንደምታዩት በጣም ልስልስ ያለ ነው። ለሳንዱች፣ ለበርገር፣ ለተለያየ ነገር ብናደርገው በጣም ቆንጆ ነው። የበለጠ ደግሞ ትንሽ ብታቀዘቅዙት
በጣም ቆንጆ ነው። እኔ ያው አሁን ለቁርስ እያዘጋጀሁት ስለሆነ ቶሎ ቆርሼዋለሁ እንደምታዩት። እና በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት። በጣም ቆንጆ ነው። ይሄንን ይመስላል የዛሬ ቪዲዮ ይሄንን ይመስላል። ስለምትከታተሉኝ፣ ስለምትሰጡኝ አስተያየት፣ ስለምትደግፉኝ እጅግ በጣም አድርጌ ነው የማመሰግነው። አዳዲሶች ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው እንደሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩልኝ።